ይቅርታ አድርጉልኝ። ሄሎ አቤት። እሺ አንድ ጊዜ ስራ ላይ ነኝ፣ መልሼ እደውላለሁ። እሺ መጣሁ፣ እንገናኛለን። እሺ አይሳን አይታሪን እባላለሁ። እዚህ ብቀመጥ ቅር ይልሃል? እኔን አታውቀኝም መሰለኝ። የቼንጊዛታይን ባለቤት ነኝ እና መተዳደሪያችን የሆነ ሆቴላችንና ቤታችን ልትገዛ ነው። ምናልባት በድንገት ጠረጴዛ ላይ መጥቼ መቀመጤ እንደ ብድ መሰልኩ አይደል? ግን መነኝ ከልቤ ስለጓጓው ነው። ባለቤቴ እስር ቤት ነው። የ12 ዓመት ልጅ አለኝ። ልለምን ላንተ ትርፋማ ኢንቨስትመንት እንደሆነ እርግጠኛ ነኝ፣ ግን በሱ ፋንታ አራራልኝ። አሁን ካባረርከኝ ዳግመኛ አጠገብ አልደርስም። ግን እየለመንኩ ነው። እባክህ የህሊናህን ድምጽ ስማ። እሺ የኔ ልጅ፣ የህሊናዬን ድምጽ እንስማው። እሺ የሚለንን ነገር እንስማው። የሚለኝ አታጥቃ፣ ሰው አትክዳ፣ ሰውን ከጀርባ አትውጋ ነው። የምትወዳቸውን ሰዎች አትጥላቸው ይለኛል። የሆነ ጊዜ ላይ እስር ቤት እያለሁ አንድ ልጅ ተቀምጦ አይቼ ነበር። በጣም ከራሱ ጋር እየታገለ ነበር። አይሳን 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 ሺህ ጊዜ ይህንን ስም ይጠራል። ማን ብትሆን ነው አይሳን? እና እኔ ራሴን እቺ ምን አይነት ሴት ናት ብዬ ጠየው። ይህን ያህል ልትወደድ የሚገባ ሴት ማን ናት? ቆይ አንተ ማን ነህ? ተቀመጪ ተቀመጪ። በጣም ብዙ ነገሮችን አሳልፌያለሁ ልጄ። መጥፎ ነገሮችን፣ ክህደትን። የዛን ቀን ያን ልጅ ከጀርባ ተቀምጦ ሳየው ከዛ ልጅ ምኑ እንደዛ እንደሳበኝና እንዳሳዘነኝ ራሴን ጠየቁ። ይሄ ሁሉ በኦማር ምክንያት ነው? ይሄ ሁሉ በሱ ምክንያት ነው? ያቺ ሴት አንቺ ነሽ የኔ ልጅ፣ አንቺ ነሽ። ልጁ በጭራሽ ሊረሳሽ አልቻለም። ጥብቅ የሚሉ ጀርሞች ታውቂያለሽ፣ አንቺ እንደዛ ነሽ። ላይሽ ላይ ተጣብቆ መቼም አይለቅሽም። ያ ልጅ መቼም ፍቅርሽን ከውስጡ አላወጣውም። እና ለሱ በቀሉን እየተወጣለት ነው? ሁሉም ሰው ለስህተቱ ዋጋ ይከፍላል፣ ግን የኦማር የተለየ ነው። ከኔ ምንድን ነው የምትፈልገው? አንቺ የምትፈልጊውን ነገር ነው ውዴ። እንድትሰሚ ይፈልጋለሁ፣ እንድትመለከች ይፈልጋለሁ። ምን ልመልከት? ኦማርን አይኑን እንድትመለከችው ይፈልጋለሁ የኔ ልጅ። ኦማር ሞቷል ትያለሽ፣ ግን አይደለም። እስር ቤት ውስጥ ከጓሮ ነው ያለው። ከላይ ታች ፍዳውን እየበላ ነው። ተመልከችው። ምን እንዳደረግሽበት ተመልከች። እሱ አሁንም አይሳን እያለ ነው። አይሳን ያለ ጥፋቱ እየተቀጣ ነው። አይሳን ያለ ኃጢአቱ እየተቀጣ ነው። ነፃ አውጪው ይበቃዋል። ይበቃው፣ ይበቃው። እንዴት እንዴት እንዴት?
ኢዜል አሁን መገናኘት እንችላለን? ደህና ነሽ? ድምጽሽ ልክ አይደለም። አይደለሁም። አንድ ነገር ልነግር እፈልጋለሁ። እሺ አንቺ ወደ ቤት ሂጂ እና እኔ እመጣለሁ። እና ሁሉም ነገር ለሷ ነው። ምን አለች? ጨዋታ ልትጫወት ሞከረች። ምርጥ ተጫዋች ናት። ግን በአሁኑ እኔ ከሷ ተሻልኩ ነኝ። አሁን ሁሉንም ነገር ትነግረኛለች እና ሁሉንም ነገር ከሷ አፍ መስማት እወዳለሁ። አጎቴ ከእነሱ አፍ ሲወጣ ለመስማት ትወዳለህ? ንገረኝ እስኪ፣ እነሱ የሚሉት ምን ለውጥ ያመጣል ልጄ? እነሱ ሲናገሩት ይታየናል። ከማል ያልከውን አደረግ። ዝግጁ ነን ኢዜል። ያንተን ትዕዛዝ እየተጠባበቀን ነው። ሰብነም ባህር እዛው ናት? አዎ እዛው ናት። እሺ መልካም። አቤት። ሄሎ ሄሎ፣ ማን ነው? ሄሎ ቴፖ፣ አንተ ነህ? እባክህ ስልኩን አትዝጋው። አጎቴ መጣ። አጎቴ መጣ። እንዴት ናችሁ? እኔም እንደናንተ ኳስ ወድ ነበር። አሪፍ ነው አይደለም? በሉ ተጫውቱ ተጫውቱ። የሷ ፍቅረኛ ነው። አጎቴ ከሷ ጋር ተጣልታችኋል? ተጫወቱ በቃ ሂዱ። የሚቀጥለው ክፍለ ጊዜ እስኪጀምር ተታረቁ። እዚህ ምን ልትሰራ መጣ? ስለ አንቺ አሳስቦኝ ነው። የምወዳቸው ስለናፈቁኝ ጭምር ነው የመጣሁት። ወዳጆቼን መናፈቅ በጣም ታክቶኛል ባህር። አንቺን ለማየት ነው እዚህ የመጣሁት። ይሄው አየኸኝ። ኢዜል እኔም ናፍቀኸኛል። ግን ወደዛ ህይወት አልመለስም። ሁላችሁም እህቴ፣ አንተ፣ ቼንጊዝ፣ አሊ እርስ በርሳችሁ ተከራታችኋል። በአንድ ጊዜ ትጣላላችሁ፣ ትዋደዳላችሁ። ከእናንተ ጋር መኖር ከባድ ነው። ልክ ነሽ። አንተ መጥፎ አይደለህም፣ ግን ወደ መጥፎነት እንደምትቀየር አይታወቅህም። ቤተሰቦችህን እያሳዘንክ ነው። አይናፍቁህም? ከምታስቢው በላይ ናፍቀውኛል ባህር። ከነሱ ጋር አብሬ ለመሆን ምን ያህል እንደምፈልግ ታውቂያለሽ። ስለዚህ ከነሱ ጋር ሆና ለተወሰነ ጊዜ እጄ ቤተሰቦቼን አላየኋቸውም። ወደዛ ሄዳለሁ። ከዛ እንደተለመደው ደግሞ ትቻቸው ሄዳለሁ። ከዛ ደግሞ መልሼ አገኛቸዋለሁ። ኢዜል ወደ መሆን ይመለሳሉ። እሺ አሊስ፣ ቼንጊዝስ፣ አይሳንስ እነሱ ሳይናፍቁም አይደል? ለዛ ነው ሁሌም ከነሱ ስር የምትሆነው አይደለ? አዎ ናፍቀውኛል። ግን ጅል አይደለሁም። ከዚህ በፊት የሆነውን ለመቀየር አልችልም። ግን ወደፊቱ የእኔ ሳይሆን ያንቺን እለውጠዋለሁ። እንደምትድኝ ሕክምና እንዳለሽ ነግረሽኛል። ይህን እንዳትረሽ። አሁን አንተን አይመለከትም ኢዜል። ደህና ነኝ፣ ያላንተ ደህና ነኝ። ምንም ያህል ብትናፍቀኝም ያለፈውን መቀየር አንችልም። አየህ፣ እንደነገርኩት ተታረቁ። ሂድ በቃ ኢዜል።
ተመልሰህ አትምጣ። እቃዎችን እዛ ጋር አስቀምጠንልሃል። አቶ ራሚዝ ምንም እንዳይደክምህና ምንም ነገር ላይ እንዳትሳተፍ እረፍት ያስፈልጋል ብሎ አስቦ ነው። እናም ለጊዜው እኛ ስራውን እንድናስተዳድር ነግሮናል። እረፍት ለመውሰድ ከፈለክ አንተና የቀሩትን 8 ሰዎችን አባረን 30 ሰዎች ቀጥረን እንድንከታተል አቶ ራሚዝ ነግሮናል። ምንም ልረዳህ አልችልም። የመጨረሻ ትዕዛዙ እንግዲህ ይሄ ነው። አቶ ራሚዝ ሌላ ምን ነግሮሃል? ሌላው ደግሞ ያለው አቶ አሊ ወደ ቤቱ ሄዶ የሚመጣውን ነገር እንዲጠባበቅ ብሏል። ምን ልጠባበቅ? ኦማር ጋንም ይሄ ደግሞ ምን የሚሉት ንግግር ነው? ማለት ይቅርታ ማየ። ምን ተፈጠረ? ያየው ነገር አለ? አይ ማየ፣ አይ እኔ ወደ መጋዘኑ ልሄድ ነው መሌ። አባዬ እኔ ማብሬ ልምጣ አግዛለሁ። አይ አብራቱን ልጄ እዛ መምጣት አያስፈልግም። ክፍሉ ተመሰቃቅሏል። መሌ ይህንን ብርድ ልብስ ወደ መስሪያ ቦታ ይወስጄዋለሁ። እሺ
በል የሆነ ነገር ቅመስ። እንድታቆም እየነገርኩ ነው። እባክህ ልታቆም ትችላለህ? እመቤት፣ እኛ ይህንን በማድረግ ደስተኞች አይደለንም፣ ግን ልናቆም አንችልም። እሺ፣ ለጠበቃ ይደውልለታለሁ። አንዴ ብቻ። ጃን ወደ ክፍል ግባ። ጃን! እኔ እኮ ልረዳሽ እየሞከርኩ ነበር። ኢዜል! አይሳን፣ በብድሩ ምክንያት ንብረታችንን እየወሰዱት ነው። አልገባኝም። ምን አልሽኝ? ሁሉንም ነገር እየወሰዱት ነው። ቤታችንም ተይዟል። አሁን ምን ልናደርግ ነው? አይሳን ተረጋጊ። ቆይ አንዴ። አይሳን፣ እኔ እረዳሻለሁ። አሁን አንድ ባንድ የሆነውን ንገሪኝ። መኖሪያ ቤቴን ከወሰዱት አሁን ምን ሊውጠኝ ነው? ኢዜል የሆነ ነገር አድርግ። ለሆቴሉ ቼንጊዝ ብድር አልተቀበለም። እባክህ አንድ ነገር አድርግ። ስለሱ ታውቃለህ። አይሳን፣ በሱ ጉዳይ ላይ ምንም የሚደረግ ነገር የለም። ስልኩን ለጠበቃው ስጪው። ምናልባት ጊዜ እንዲሰጠው ልጠይቀው። ሄሎ፣ ምንም ብንነጋገር ድካም ነው የሚሆነው። ሻሂን፣ ትንሽ ከዛ ዞር በልና የማይችል እንደሆነ ተናገር። አይ በጭራሽ አይሆንም ጌታዬ፣ በጭራሽ የማይሆን ነገር ነው። ያልኩን ነገር በሙሉ ነው ያደረገው አይደለም? አዎ። አሁን ስልኩን ዝጋውና ለሰዎቹ እንዲያቆሙ ነገራቸው። ግን እስከ ነገ ድረስ ብቻ። ሌላ ምንም ለውጥ አይኖርም። ሁሉም ነገር እንደተነጋገረ። እሺ፣ እስከ ነገ ድረስ ብቻ ነው እመቤት። ሌላ ምንም ለውጥ አይኖረኝም። ግን አንድ ነገር ልምከርሽ፣ ላንቺም ቢሆን ለመውጣት ብትዘጋጅ ይሻልሻል እመቤት። በሉ አቁሙና አሁን እንሂድ። እሺ ልጄ፣ ሁሉንም አላህ አይታቸዋል። አሁን ሁላቸውም ብቸኛ ናቸው። ገንዘብ የላቸውም፣ ስልጣን የላቸው፣ አቅም ሆነ ፍቅርም የላቸው። የሚወዳቸው ሰው እንደዛው። አይሳን እሷን የማርካት መስሎኝ ነበር። አሁን ምን ቀረ ታዲያ? ከዚህ ይበልጥ ብቸኛ ይሆናሉ አጎቴ። ገና ይበልጥ ያጣሉ። ከዛ ይዛኔ ስለ ድሮው ያስታውሱና ይቆጫሉ። ያለፈን ነገር ለመቀየር ይመኛሉ። ያንን ባያደርጉ ትልቅ ምኞታቸው ይሆናል። አንተስ ምን ትላለህ ልጄ? እኔ አሁን ሳስታውሳችሁኝ እላችኋለሁ። እኔ የእናንተ የቅርብ ጓደኛችሁ ነኝ። የእናንተ ወንድማችሁ ነኝ እና አሁን አስታውሳችሁኝ? እኔ ምኞታችሁ ነኝ። እኔ ኦማር ነኝ። አይሳን፣ እስከ መጨረሻው ድረስ ትንገላቻለሽ፣ ፍዳሽን ትበያለሽ። የተሰባበረ ጠርሙስ ላይ የተራመድሽ ቢሆንም እንኳን የማማሊያ ጭንብልሽን ለብሰሽ ነው። መልካም ቀን ይሁን። መልካም ቀን። እሺ፣ ደህና ዋል። እየጠበኩት እንደሆነ ልትነግሪው ትችያለሽ እባክሽ? ስራ ላይ ነው። አንድ ተጨማሪ ጊዜ ብቻ ነው የኔ ውድ። ኢዜል፣
ለጠበቃዬ ደውዬለት ነበር። ምናልባት ቼንጊዝ እዚህ ነገር ውስጥ እጁ ይኖርበት ይሆን እንዴ? እስካሁን ስልኬን አልመለሰልኝም። ነብርሽኝ። ይቅርታ ቆይ እንጂ ስራ ላይ ነኝ። ሚትን ኢዜል ልብሽ እስከሚያዝ ድረስ ፈልጊ አይሳን። የእኔን ውስጥ ግን ልታዪው አትችይም። እስክትመጣ ድረስ አንተን መጠበቅ አለብኝ። ለምንድን ነው አንተን የምጠብቅህ? በየቀኑ አይደል እንዴ ማይ አይደል እንዴ ኦማር? አንተን እያናገርኩ አይደል? ለምንድን ነው የማትመጣው? አንተን እየጠራው እኮ ነው ሰውዬ። ቴፎ የዛኔ ካንተ ጋር በነበረበት ጊዜ ወንድም አሊ ኦማር ኢዜልንና ራሚዝን የሚያያዛቸው ብቸኛ ድልድይ ነው። ወንድም አሊ እኔን ይቅር እንድትለኝ ስለ ኦማር ጓደኛውን ኡነርን መጠየቅ ትችላለህ። በምትሰማው ነገር ማወቅ የምትፈልገውን በሙሉ ከሱ ታገኛለህ። ሰማህ? ይሄን ኦማር ልጁ ልክ ነው። ሁሉም ጅረት ወደ አንተ ነው የሚመራው። ሁሉም ለአንተ ለመበቀል ተነስተዋል። ግን እኛ አይናችን ታውሮ ነበር። አጎታችን ከመጣ አሊ ኦማርን መጠበቅ እንደሰለቸው ንገረው። መጎሎቱ ሰልችቶት ራሱ ፍለጋ እንደወጣ ሲመጣ ንገረው። እንዳትረሳ እሺ? ሙምታዝ 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 ማን ነው እዚህ ያለው? ትንፋሽ ይሰማኛል። ማን ነህ አንተ? ማን ነህ አንተ? ማን ነህ? አውቃለሁ። ማን ነህ? አንተ አንተ አክስቴ መሊያ። ቼንጊዝ ነው ቼንጊዝ። እሱን አስቀምጪው መሊ። ኢዜል ይሄ ከኔ ክፍል ውጪ ነው። ማስጠንቀቂያ ተልኳል። እኔ ምንም አልደረሰኝም። ግን ይሄ ነገር እንዴት ሊሆን ይችላል? ምናልባት ባልሽ ስለሱ ያውቅ ይሆናል። ይሄ ነው አካሄዱ። ማስጠንቀቂያ ተሰጥቶት ነበር፣ ግን መልስ አላገኘንም። በተጨማሪም ነባር ወለድም ተጨምሮበታል። ንብረቶቹ በሙሉ በአጠቃላይ ተደምረው ይሸጣሉ። ከፈለግሽ መክሰስ ትችያለሽ። በደንብ ከስ። እባክሽ በስተት አትውሰጂው። ግን የባልሽ ሁኔታ ነው ይሄን ሂደት በዚህ መልኩ ያፋጠነው። ሆቴሉም ጭምር። ቤቱና ሆቴሉ እንዴት ሊሆን ይችላል? መቲን እውነቱን ንገረን። ማለት ምን መፍትሄ የለውም እንዴ? ምን ማድረግ ነው ያለብን? ይህንን መናገር አግባብ አይደለም፣ ግን ይሄ ጉዳይ ያከተመለት ጉዳይ ነው። ያው ንብረቶቹ በሙሉ አንድ ቀድሞ ተሽጠዋል። አንድ ደንበኛችን ቤቱንና ሆቴሉን ለመግዛት መጫረቻ አቅርቦልናል። የምን ጉዳይ? ምን ማለት ነው? እንዴት የኔን ቤት ትሸጡታላችሁ? እንዴት ሊሆን ይችላል? ወይዘሮ አይሳን አሁን እንደዚህ እያልኩሽ ያለሁት ኢዜል ስለጠየቀኝ ብቻ ነው እንጂ ለአንቺ ብቻ ይሄን አልነግርሽም ነበር። አቶ ኢዜል ስላለ ሁኔታ ጠየቀኝ።
እናም የሚሆነው ነገር እንድታውቂው ቤቱና ሆቴሉ ከዚህ በኋላ ያንቺ አለመሆኑ። ሆቴሉ መላ ህይወቴ ነው። እኔ ራሴ ነኝ ያስገነባሁት። እያንዳንዷን ዕቃ የመረጥኩት እኔ ነኝ። አይሳን አዲስ እንሰራለን። ከዚህ የበለጠ ውብና ትልቅ ነው የሚሆነው። ሁሉንም ነገር ነው ያጣሁት። ሁሉንም ንብረቴን። ሁሉንም ነገር አይደለም። እኔ ያለሁልሽ። ወይ ቁልፌን ረሳሁት። ጠብቀኝ፣ ተመልሼ እመጣለሁ። ጠብቀኝ። እኔ አመጣዋለሁ። አይ እዚህ ሁን፣ እኔ ይዤ እመጣለሁ። መንገዱን አሳየኝ። ወይዘሮ አይሳን ቅድም ያልኩት አሁንም ድረስ የሚሰራ ነው። እንዴት እነግርሻለሁ? ያን ያህል ከባድ አይደለም። የደንበኛህን ስም ንገረኝ፣ እኔ ያናገረዋለሁ። እሱም አይቻል ነው ወይዘሮ አይሳን። እንዴት እነግርሻለሁ? ምን እያደረግሽ ነው? ምን አደረግኩኝ? ምንም የሚደረግ ነገር የለም። ቆይ ይሄ ለእኔ ትልቅ ውርደት ነው አይደል? እኔ ምን ያህል እንዳፈርኩ ታውቃለህ? ወይዘሮ አይሳን አሁን ስታይ ምንድን ነው የሚሰማ? ተመልከተኝ፣ ተመልከተኝ። ምን ያህል ለማወቅ እንደምፈልግ አይታይህም እንዴ? ልክ አይደለሁም። መተንፈስ እንዳቃተኝ አይታይህም እንዴ? ምን ማድረግ እንዳለብኝ አላውቅም። ሁሉም ነገር ጉሮሮዬ ስር ተሰንቅሮብኛል። ቆይ ልክ እንዳልሆንኩኝ ላስታውስ አልቻልኩም። እባክህ በደንብ ተመልከተኝ። አሁንስ ልታይኝ ቻልክ? ስራ ይበዛብሃል፣ እሱን አውቃለሁ። ሁሉ ቀን አንዳንድ ሰዎች ያላቸውን ያጣሉ። ግን ተመልከተኝና ተረዳኝ። የኔ ጉዳይ የተለየ ነው። ህይወቴን ልትነጥቀኝ ነው። ምን ላድርግ? እሱን ለማየትና ለመረዳት ሞክር። ዛሬ 10 ሰዓት ላይ ደንበኛችንን አቅራቢያችን ያለው ካፌ ያገኘዋል። እኔም እዛው እመጣለሁ። ታዲያ እኔ እስከምመጣ ድረስ ምን እንዳታደርግ። በጣም አመሰግናለሁ። ለአንቺ ብዬ ሳይሆን ለኤዜል ብዬ ነው ማድረግ። ቁልፍሽ እናገኘሽ? አሁን ኦኑር ትፈልጋለህ? ኦኑር ከጀርባ የሆነ የሚፈልግ ሰው አለ። አላውቀውም። ገና መቻ ይሁንና ነው። ለዛ ነው የማላውቀው እኮ። የኦማር ጓደኛ እኮ ነው። የኦማር ጓደኛ። ይሄ ምን አይነት ጓደኝነት ነው? ነፍሱን ሰይጣን ይውሰደውና አብደሃል እንዴ? ሙምታዝ እንዴት ነው ያንን ነፍስ በላ ፍጥረት ቤት የምትደብቀው? ለትንሽ ቀናት ፍቀጅለት። አቅሙ መለስ ሲል ይሄዳል። ሰው አይደል እንዴ? ምን ሆነሻል?
አምልጦ ነው አላልክም? ሙምታዝ ያልከኝን ልጃችን አይደለም ሲል አምነሹ ነበር። ልጃችንን አምነሽዋል። አሁን እኔም እሱን አምነዋለሁ። ንጹህ ነኝ ካለ በቃ ንጹህ ነው መሌ። ማንም ሰው የለውም። ሁሉም ሰው አግልሎታል። ቤተሰቦቹ ሳይቀሩ ንጹህ እንደሆነ ቢነግራቸውም ግን አንዳቸውም አላመኑት። ሙምታዝ እንዴት እንደተንገላታ ብታይ። ምስኪን ልጅ ነው መሌ። ሲያሳዝን ብቻውን ትተውታል። እሱ ኦማር አይደለም ሙምታዝ። ወደድክም ጠላህም እንደ ኦማር አይደለም። ባይሆንም ራሱ ግን እንርዳው። ፍቀጅልኝ መሌ እባክሽ። የእርዳታ እጄን ልዘርጋለት። በአሁኑ ይህንን እንዳደርግ ፍቀጅልኝ። ይኸውልሽ ይህንን ለማንም እንዳትናገሪ፣ ለፖሊስም እንዳታሳውቂ፣ ለማንም ቢሆን 2 ቀን ብቻ ስጪኝ። እንደዛ ካደረግሽ እኔ ላይ ክፋት ነው የምትሰሪው ሜሊ። ተስማማን? እባክሽ ተስማማን ሜሊ? ምን ይደረግ? እስር ቤት ወባ ተይዤ ነው። እናም የዛን ጊዜ ለመቋቋም በጣም ከባድ ነው። ኦማር ነበር የሚደረብ ብርድ ልብስና ምግብ ይሰጠኝ ነበር። በደንብ አስታሞኛል። ደፋር መሆን ከትግል ጋር የሚገናኝ አይደለም ወንድሜ። በጣም ከባዱ ነገር በደንብ የማታውቀውን ሰው መንከባከቡ ነው። የኔ ውድ ጓደኛው ነው። ሌላስ ምን ትፈልጋለህ? ራሚዝስ ለምን እዚህ እንደመጣ ንገረኝ። ራሚዝ ይቅርታ ተደርጎልኝ ነው ከእስር ቤት የወጣሁት ወንድሜ። ይታያል እስር ቤት የገባሁት በዚህ ሰው ቆርጬ ነው። ግን አሁን እንደዛን ጊዜያቶች ለመርሳት እየፈለኩ ነው። እናም ለማህበረሰቡ አትክልት እየቆረጥኩ መግባለሁ። ትሰማለህ ወንድሜ? አርፈህ ተቀመጥ፣ አታስገድደኝ። አሁን እነዛን ቀናቶች አስታወስካቸው። እስቲ ስለ ማንነታቸው ንገረኝ። ስለ ራሚዝ እና ኦማር ንገረኝ። ምን አይነቱ ግትር ሰው ነው ይሄ? ምን አይነቱ ግትር ሰው ነህ? ስለዚህ እውነቱን ንገረኝ። ከዛ እኔም ግትር አልሆንም። የሆነ ሰው ኦማርን አታሎት ነበር። እንደዛ ከሆነ እና ከዚህ ቦታ ልትሄድ እንችላለን። ስለ አጎትየው መናገር አልችልም። አረማመዱ ራሱ በሚስጥር ነው። ግን አንድ ጨዋታ አለ የምትል ከሆነ ነገሩ ስለ ዱርሱን ጥበቃችን ነበር። ከይሲ ሰውዬ እና ኦማር ላይ ችክ ብሎበት ነበር። ገንዘቡን የት እንዳደረገው ለማወቅ እንደሚፈልግ ነው የተወራው። እናም ኦማርም በየቀኑ ይደበድብ ነበር። ንገረኝ። እና ምን? ይኸውልህ ስማኝ፣ እዛ የነበረው ሎት ታውቀዋለህ። አንዳንዶችም ሞተዋል። ከእሳት አደጋ በኋላም የዱርሱን አስክሬን ተገኝቷል። እኔ የምልህ ነገር ገባ አይደል? ከዛ በኋላ እሱ ቅስቀሳውን አስመስል። የዛኔ እንደዛ ነው የሆነው። ምንም በማስመልከት እሱን አትጠይቀኝ ዘመዴ። ምን ነው? ዱርሱን ሌላ ጥበቃ ጓደኛ ነበር። አሁን አንድ ድርጅት ውስጥ የጥበቃ ዋና ክፍል ሆኖ እየሰራ ነው። ስሙ በክሪ ነው። በክሪ ሳናት። እሱን ጠይቀው። ሌላስ? ይበቃል። ይበቃል አንተ ከይሲ። ሁሉም እዚህ ጨዋታ ውስጥ ያለ በሙሉ አሁን ራሱን ለማዳን የተፍጨረጨረ ነው። ባህር ለመኖር ሁሉንም ነገር ከጀርባዋ ትታ ትሄዳለች። አይሳን
የራሴ የምትለውን ንብረቷን ለማትረፍ የሙጥኝ ብላ ይዘዋለች። ቼንጊዝ ገና ከመጀመሪያው ጀምሮ ለመተንፈስ መፈቀርና መጠበቅን አስበልጦ ሲፈልግ ነበር። አሊ ጉጠቱ መልስ ነው የሚፈልገው። በእርግጥ ትክክለኛውን ፊት ለማየት ነው የሚፈልገው። ዘግና ወንድም ደስ ሲል ስለዚህ እኛ ነክፈተዋ በኪር ኦኖር ስራ በዝቶብናል። እስቲ ፍጠን። ወይ አምላክ ሆይ ኦኖር አሁን ሁሉም ሰው ለመትረፍ ይፈልጋል፣ ግን አንዳንዶቹ መቼም ሊተርፉ አይችሉም። ምን ፈለክ አንተ? አክስቴ መሊያ በየጋዜጣው ላይ ወጥተሃል። ፈጠነም ዘገየም መያዝ አይቀርም አይደል? እና እዚህ ነው መገኘት የምትፈልገው? እኛን አደጋ ውስጥ ልትከተን ነው? ምን? አይ አክስቴ መሊያ እኔ ምን አልክ አንተ? እኔ ኡማር ጋር ነው የመጣሁት አክስቴ መሊያ። እኔ እንደሆነ አንድ ያብቅቶልኛል። እናም ለመጨረሻ ጊዜ እዚህ ቦታ ለመምጣት አስቤ ነው። እናም ኡማር ይቀበለኛል ብዬ አስቤ ነው። እንደዛ ነው? ኡማር ናፈቀህ? አሁን ምንም ብታደርግ ኡማር መቼም ቢሆን አይቀበልህም። ሙምታዝ ስለተቀበለህ አመስግን። እስኪሻልህ እዚሁን፣ ስታገግም ከዚህ ጥፋ። ቆይ ከየት ነው የመጣኸው? ከኡሉ ጃርላር ነው፣ ከካዋዲዎች እስር ቤት። ያንን ቀን ማየት ነበረብህ አንተ ሰው። በደንብ አውቀዋለሁ። ልክ እነሱ ብቻ የሞቱ ይመስል ጥበቆች ብቻ በመሆናችን እንደ ቆሻሻ መታየታችንስ ታውቃለህ? በጣም የሚገርም ነገር እሱን ቀን እስካሁን ልረሳው አልቻልኩም። ያዛ ከዛ እስር ቤት አንድ ጓዳ አውቃለሁኝ። ወንድም ዱርሱር ይባላል። የኔ ወዳጅ ነበር። ፈጣሪ ነፍሱን ይማረው። ስርዓት ያለው ሰው ነበር። ያለ ስራው ነው የሞተው። ከዛ የውሻ ልጅ ኦማር አጠገብ። አንተ ስለሱ ታውቃለህ? አዎ ዘመዴ፣ ሁሉንም ነገር አውቃለሁ። የውሻ ልጅ ነው እሱ። ምን? ሁሉም ነገር የሆነው በዛ የውሻ ልጅ ምክንያት ነው። ግን እኛም ብንሆን ቅጥቅጥ አድርገነው ነበር። ድርሱን ነግሮሃል? አዎ ነግሮኛል። ግን አንተ በድጋሚ ንገረኝ። ያ ውሻ ገንዘቡን የት እንዳስቀመጠው አልነገረንም። ቢናገር ኖሮ 1/4 የኛ ይሆን ነበር። ፊቱን እንዳልነበር አድርገንለታል። ኦማርን እንደ እባብ አሽተነዋል። ማየት ነበረብህ። እግሩን፣ እጁን ሁላ ቀጥቅጠን ሰባብረንለታል። ኧረ እባክህ። ግን ትንፍሽ አላለም። አልሰረኩም ብቻ ነበር ያለው። ለነገሩ እኛም አላምን ነው። ግን በስተመጨረሻ ድርሱን አገኙ። የዛኔ መጨረሻ ቀን ላይ አረ የነውጡ ቀን ወደ ክፍሉ ሄደን ነበር። ይገርምሃል፣ ድርሱም ቢላ ይዞ መላ ፊቱን ከጥግ እስከ ጥግ ተረተረለት። ከዚህ ጀምሮ እስከዛ ድረስ ፊቱን ቀደደለት። ግን ትንፍሽ አላለም።
ማየት ነበረብህ። ብቻ በቃለት። ከዛማ ከዛ የሚባል ነገር የለም። ዱርሱንን ሳይ ያኔ የመጨረሻ ቀን ነበር። ወይኔ ወዳጄ፣ ለዱርሱን ለመጨረሻ ጊዜ። ይሄኛው ደግሞ ለኦማር ነው። ዱርሱን ነው ኦማርን የገደለው። ምን እያወራ ነው ሰውየው? ኦማር ነው ዱርሱንን የገደለው። ኦማር እርስ በርስ ተገዳድለው ነው? አላውቅም። እባክህ እንደሱ አታድርግ፣ እየለመንኩህ ነው። ራሚዝ ካራስኪ የዛኔ እስር ቤት ነበር። ከዛስ ምን ተፈጠረ? አላውቅም። ምን ኦማር ምንድን ነው የሆነው? ኦማር ምን ሆነ? ተናገር። ራሚዝ ወሰደው። እንዴት አድርጎ ነው ራሚዝ የኦማርን አስክሬን ከዛ የወሰደው? አላውቅም። ራሚዝ ነበር የወሰደው። ሁሉንም ነው የወሰዳቸው። የውትድርና ሆስፒታል ነበር የወሰዳቸው። የሞቱትንና የተጎዱትን ሰው ወይ በሙሉ። ቆይ ይህን ለምንድን ነው ያደረገው? ለምን? ኦማርን እንድታስታውሰው ነው። በቶሎ አይደለም። ኦማር ምን እየተካሄደ ነው? ምንድነው ነገሩ ጓዴ? ሁሉም ነገር ግር ይላል። ሰሊም አንድ ነገር ላስቸግርህ። የቀድሞ እስር ቤት ትዝ ይልሃል? እዛ ውስጥ የነበሩ የሞቱትና የተጎዱ እስረኞች ከለውጡ በኋላ ወዴት እንደሄዱ አድራሻውን አጣራል። ቶሎ በል። ያ ራሚዝ እና ኢዜል ኦማር ምንድነው ያደረጉት? ምንድንስ ነው የማገኘው ነገር? አሊ በጣም የምትፈራው ነገር ውስጥ በድፍረት ዘለ ትገባለህ አይደል? ልክ ነዳጅ እንደመርገጥ አንተ በፍጥነት ጥበት ውስጥ ትገባለህ። ከዛ ያለ ፍርሃት እውነት ውስጥ ዘለ ትገባለህ። እማዬ ድምፅሽን መስማት ፈልጌ ነው። ግን ድምፅህ ደህና አይደለም። ምንድነው? ምን ተፈጠረ? አይ ምንም፣ ናፍቀሽኝ ነው እንጂ እኔ ምንም ነገር አልሆንኩም። እና ድምፅሽን መስማት ፈልጌ ነው እማዬ። አባቴ፣ ወንድሜ ደህና ናቸው? ደህና ናቸው። ኦማር ልጄ፣ ስማ አንድ ነገር አለ። እማዬ እኔ እንድመጣ ትፈልጊያለሽ? ምንድን ነው? መጥቼ ንገረኝ። ከፈለግሽ መምጣት ይችላሉ። እማዬ አይ አሁን አይደለም፣ በኋላ ና። ምን ተፈጠረ? ምንም፣ ዝም ብለህ እንደፈለግከው መምጣትና መሄድ አትችልም። ቀደም ነገር አለበት። አደጋ ሊኖር ይችላል። ትሰማኛለህ? ከመምጣት በፊት እንደምትመጣ አሳውቀኝ። እሺ እማዬ። ምንድነው መርት? ቼንጊዝ እዚህ እንዲመጣ ጠይቄው ነው። ለምን? አንቺ ደስ አይልሽም ብሎ ነው እስከዛሬም ሊመጣ ያልቻለው። ግን እኔ ነግሬያታለሁ ብየዋለሁ። እሱ ከዚህ በላይ ሱቅ ውስጥ መቆየት የለበትም። እናቴ የጠየቁትን ታደርጋለች ብየዋለሁ። እሱ እርዳታችን ካስፈለገው ከኛ ጋር ቢቆይ ይሻላል። አይደለም ወንድሜ? አመሰግናለሁ ወንድሜ። ምንም ማለት አይደለም ወንድሜ። አይዞ፣ እዚህ ምንም አትሆንም። ደግሞ እንደ ቤቴዎች ፈታ በል። ሻይ ምናምን ይዤ ልመጣለሁ።
ማርት ሁሉም ነገር በሳት ተያይዞ ነበር። ምክንያቱም አባቱ እሱን ስለደበቀው። እማዬ ደግሞ አባዬን አደጋ ውስጥ እንዳይከተው ብዬ ነው። ምንድን ነው እዚህ ያመጣኸው? እማዬ አትጩይ፣ ይሰማሻል። እኔ ምንም አያገባኝም። ምን እንደምታደርግ ታውቃለህ? አብደሃል። አደጋ ውስጥ ለምን ትገባለህ? ውይ በፈጣሪ ተኝ በቃ። ይሄን የማደርገው ማንም ይሄን ለማድረግ ስለማይደፍር ነው። ስሚ እማዬ፣ ማንም እሱን አይጨርሰው፣ መቼም አያልቅም እማዬ። ግን እኔ ጨርሰዋለሁ። እሺ አቁም። እሺ ጥሩ፣ ሁሉንም ነገር ነው ያደርገዋል። ውጤቱን ደግሞ በቅርብ ቀን አሳይሻለሁ። እሺ ተው፣ ልቀቅኝ እማዬ። ተው ልጄ ተው፣ እባክህ አቁም በፈጠረ ልጄ። እሺ እማዬ ተይኝ በቃ። ማሬ ልጄ ውዴ የምልህን ስማኝ። ይሄ እኮ በጣም አደገኛ ነገር ነው። ኦማርን እንደጎዳው አንተን ሊጎዳ ይችላል። ልጄ እባክህ ተው፣ በቃ ይቅርብህ። እማዬ እንዴት ልተወው እችላለሁ? እንዴት እተወዋለሁ እማዬ? ፖሊሶች እየፈለጉት ነው። በዛ ላይ ዕድሜ ልክ እስራት ፍርድ አለበት። የሆነ ሰዓት ላይ መያዙ አይቀር። በቃ ተው፣ ዛሬ እዚህ ይደርና ነገ ይሄዳል። እየለመንኩ ነው። ተው ልጄ እባክህ ልጄ። እናትህን ማናደድ ትፈልጋለህ? ይህንን ለማንም ሰው እንዳትናገር፣ ምንም ነገር እንዳታደርግ እሺ? ቃል ትገባልኛለህ? ቃል ግባ። ቃል ገባለሁ፣ ቃል ገባለሁ እማዬ። ወይ ቴፎ፣ አሁን እኔ የሚሰማኝ እዚህ መግባት እንደሌለብኝ ነው። ምን አይነት ጣጣ! እስኪ አንድ ያግዘኝ ሸበላው። እዚህ ደግሞ የኔ ቦታ ነው። እያንዳንዱ ታካሚዎች አስታውሳለሁ። ከ1975 ጀምሮ ማለቴ ነው። ረጅም ጊዜ ነው እና ሁሉም ሲስተሮች ያስታውሳሉ። ስለዚህ ልታግዥኝ ትችያለሽ ሲስተር ሩቻን። እኔ አሁን ስለ ጥቂት ሰዎች እጠይቅሻለሁ። ኦማር አጃር፣ ኢዜል ባያክታር። እስኪ ወደ ድሮ ልመልስሽ። እዚህ ለረጅም ጊዜ ማንም አይመጣም። ና ሆስፒታሉ በጣም ተቀይሯል። ድሮ እንደዚህ አልነበረ። አሁን ሊዘጋ ነው የሚመስለው። አንተ ራስህ የዛኔ እዚህ መጥተህ ቢሆን ኖሮ አንገናኝም ነበር። ምክንያቱም ትሞት ነበር። መዝገቦች አሉ፣ ማለቴ ፋይሎች ይኖራሉ። ስለመጡት ሰዎች ወይም የተነሱ ፎቶዎች። የዛን ቀን በጣም ብዙ ሰዎች እዚህ ተመልክተን ነበር። የቆሰሉ ክፉኛ የተጎዱ ሰዎች ነበሩ። ብዙዎች በጥይት ተመተው ነበር። በጣም ከባድ ነበር። ጥሩ ልጆች የምንላቸው በሙሉ አለቁ፣ ተቃጠሉ፣ ተጎርተው ነበር። ወንድሜ በጣም ያሳዝን ነበር። ብዙ ዘመዶች አልነበሩትም ነበር። ብዙ የሚያውቁት ሰዎች አልነበሩም። ያሳዝን ነበር። ኦማር ታውቀዋለህ እንዴ?
የትኛው አልጋ ላይ ነበር? እዚህ ነው የሞተው? እዚህ አልጋ ላይ ሆኖ ነው የሞተው? አዎ። እና የት ነው? ታውቃለህ ማለት ነው? ማታ ላይ ና። ማንም ሰው አይኖርም። ና ማታ እንነጋገራለን። ምንድነው የምትነግሪኝ? ማታ ና።